በድያችኋለሁ። አናኒ ይቅር በይኝ እናቴ። ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ ማርኬታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ መጀመሪያ በአይምሮ ህመም በኋላ ላይ ደግሞ ከሱ ተሽሎት ወደ ስራ ከተመለሰ በኋላ ከባህል ወግና ስርዓት እንዲሁም ከሃይማኖት ባፈነገጠ መልኩ ነውር ተግባር ላይ ፈጽሞ እጅ ከፍንጅ ተያዘ በሚል በማህበራዊ ሚዲያ ተንቀሳቃሽ ምስሎችን የያዘ ቪዲዮ በስፋት ሲዘዋወር ነበረ። ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ ከወራት በኋላ ደግሞ ከህመሜ ተፈውሻለሁ፣ እግዚአብሔር መልካም ነገር አድርጎልኛል፣ አንገታችሁን ያስደፋኋችሁ ኢትዮጵያውያን ይቅርታ አድርጎልኝ ሲል በማህበራዊ ሚዲያ ገጹ በተለይ በፌስቡክ ገጹ ላይ ለቆ ነበረ። ኋላ ላይም የኢትዮጵያ ህዝብን ይቅርታ መጠየቁን የሚያወሳ የስልክ ልውውጥ አዳማ ካለ ወጣት ጋር ማድረጉም እንዲሁ ተለቆ ነበረ። እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ የሚል ይዘት ያለው ጽሁፍም አጋርቷል። ሰላማዊ ትሩ ይባላሉ። የሶፎንያስ እናት ነኝ። አይምሮ ችግር ስላለበት እንደዛ ብሎ ነው ያስወራውና በህይወት አለው እግዚአብሔር ይመስገን። የሚያምር ነገር ያው እንግዲህ ካባ እናት እሺ ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን ያደረክልኝ አባቴ። አሜን። ሰላም እኮል አድርግልሽ። እሺ እቺ ደግሞ ለቁንጅናሽ ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር አመሰግናለሁ። የሚባል እንዴ? እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅ ላድርግልሽ። እሺ አባቴ፣ እድሜና ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ይስጥህ። የኔ ልጅ አይዞህ የሚል ልጅ ይስጥህ። አሜን። ቴንክ ዩ ሰላምዬ፣ በጣም አድርጌ አመሰግናለሁ። አዎ ፓርኪንግ ሰርቻለሁ። ማን ነግሮ ነው? ቲፕ ሰጥቼ ነው ያኔ ልበል እንዴ? ያ ሊሆን ይችላል። ባላምት ለምን ልጅነት ላይ እንዲህ አይነት ነገሮች ነበሩ? ፓርኪንግ አይ እኔ ያው የ4 ኪሎ ሰፈር ልጅ ነኝ። 4 ኪሎ ደግሞ ተወልዳ አድገህ ደግሞ ስራ አትመርጥም፣ ትሰራለህ ማለት የምትበላው የምትጠጣው አተህ እኮ አይደለም፣ ግን ከስራ ባህል ጋር ቶሎ ጥሩ እንትን ያለ ወይም ደግሞ ጥሩ ከስራ ጋር እንድትዋደድ የሚያደርጉ ብዙ አጋጣሚዎች አሉና እኔ በህይወት ዘመኔ የሊስትሮ ባለሙያ ሆኜ አልፌያለሁ። ወይ ደግሞ ጫማ ማሳመር ላይ ተሰማርቼ እሱን ነገር የነኩ ግን መጨረሻቸው አለች እቃዋ በነገር ላይ ኧረ እባክህ አዎ ቤት ውስጥ አለ። ለተመልካቾችማ እናሳያለን አለ ብሩሽ ሙሉ ነገር አለ። ፓርኪንግም ሰርቻለሁኝ 2000 ስንተኛ ክፍል እያለሁ 8ኛ ክፍል ሃይ ስኩል ላይ ሆኜ ሊስትሮ ላይ ሰራሁት። ታች ለመንተሪ ላይ ያለው ፓርኪንግ ነበረ። ከጊዮርጊስ እስከ ሰሜን ማዘጋጃ ከጊዮርጊስ በዚህ በኩል ደግሞ እስከ ችግኝ ጣቢያው አሁን መስጂድ ተሰርቶበታል አፍንጮ በር ጫፍ ድረስ እዛ ድረስ የሚዘረጋ የፓርኪንግ እንትን ነበረ። እዛ ሳይቶች ውስጥ እዛ ክልል ውስጥ ሰርቻለሁ። 8ኛ ክፍል ተማሪ ያለው እንግዲህ አስበው ወደ ኋላ መለስ ብለ ማስቲካ ማዞር ያለው ኢንተርሜዞ ካፌ አካባቢ ማስቲካ በነ ባናና ያኔ ስንት ነው 65 ሳንቲም ምናምን ከዛን ሰርተናል። ረዳትነትም ሰርቻለሁ ከ4 ኪሎ አምባሳደር። ኧረ እባክህ አዎ እኔን አላውቅም። ነፍሱን ይማረውና ተፌ የሚባል ጎረቤት ነበረን አሁን የምንኖርበት ኮንዶሚኒየም ውስጥ እና ከሱ ጋር የክረምት እረፍት ጊዜ አጠራራ ላይ እንዴት ነው? አይ እንዴት ነኝ እኔ እንጃ አላውቅም። ያው ብዙም ሲጀም ብዙ አትጠራም ወይ ከአምባሳደር ጋር ሆነ 4 ኪሎ ነው። ከ4 ኪሎ ላይ አምባሳደር አማራጭ የለም። አንድ እንትን ስለሆነ አንድ መስመር ሱቅ ፒያሳ አካባቢ የስፖርት ጥቅ ምናምንስ አዎ ስቲፋኖስ ስፖርት ቤት ሰርቻለሁ። እዛማ ማለት ነው
አተረስቻለሁ። እዛም ሰርቻለሁኝ። ስፖርት ቤት ስል ስፖርት ቤት እኮ አይደለም የስፖርት ትጥቅ እቃዎች መሸጫ ነው። ምንድነው የስራ መደቤን አላውቀውም። ብቻ በወር 200 ብር ይከፈለኝ ነበር። በእውነት ይከፈለኝ ነበረ። ምንድነው ስራዬ መሰለህ ዝም ብዬ ሳስታውስ በዛን ጊዜ ገባለው በኦሞ ውሃ ዘፈዘፈና እንትን አዘጋጅና አረፋ በሞልወያ እየጨመቅኩ አጸዳለሁ። እንግዲህ አንደኛው ስራዬ ጽዳት ነው ማለት ነው። ሁለተኛው ደግሞ ሙሉ ቀን እዛ ትውላለህ፣ ትጠብቃለህ፣ በራካይ ትቆማለህ እና ሰዎቹ ወደ ውስጥ ሲገቡ ወይም እንግዳ ሲመጣ ገዢ ሲመጣ ትጠራለህ፣ መጥቷል ሰው ምናምን ትላለህ። ይሄ ደግሞ ምን ይባላል? ተላላኪነት። ስለዚህ እንግዲህ ኢማጂን ጽዳትና ተላላኪነት በ200 ብር ግን ደስ ይላል። አይ እኮ አላሳለፍኩኝ። በጣም ደስ ይለኛል። እኔ በእውነት እወዳለሁ ስራ ማለት ነው። በጣም አሪፍ ነገር ነው። ተከተል የዓለም የሲቪል አቪዬሽን ድርጅት ግምገማን 69 በመቶ ማህበራዊ ሚዲያውን የተቆጣጠረውና እጅግ አሳዛኝ ሁኔታን የፈጠረው ጉዳይ በትናንትናው ዕለት ኢትዮጵያውያን እባካችሁ ይቅርታ አድርጉልኝ በሚል መልእክቱ የተመለሰው ጋዜጠኛ ሶፎንያስ ዋሲሁን ከደቂቃዎች በፊት ደግሞ እናቴ የትሄድሽ ሞትሽብኝ አይደል የሚል መልእክቱ ሌላ ከባድ ሐዘንና ልብን የሚሰብር ክስተት ፈጥሯል። ጋዜጠኛው በእናቱ ጉዳይ ያስተላልፈውን ልብ የሚነካ መልእክቱን ይዘንላችኋል፣ ታደምጣላችሁ። የሰው ልጅ በምድር ሲኖር ፈተናዎችንና ውድቀቶችን ማለፉ የማይቀር ነው። ነገር ግን የአንድ ሰው ውድቀት ለአደባባይ ውርደትና ለቤተሰብ እንባ ምክንያት ሲሆን ታሪኩ እጅግ ልብን ይሰብራል፣ ነፍስንም ያደማል። የጋዜጠኛ ሶፎንያስ ታሪክም ከዚህ የተለየ አይደለም። በብዙ መከራ ልፋትና እንባ ልጃቸውን አሳድገው ለቁም ነገር በቃልኝ ከዛሬ ነገ አግብቶ የልጅ ልጅ ያሳየኛል ብለው በተስፋ ሲጠብቁ የነበሩትን የእናት ልብ እየሰበረ አንገታቸውን የሚያስደፋ ከባድ ማህበራዊ ውርደትና መከራ ነበር። ለወራት ያህል እንግዲህ የት እንዳለ ሳይታወቅ ከቆየ በኋላ ዛሬ በእግዚአብሔር ቸርነት ወደ ቤቱ ተመልሶ በመላው የኢትዮጵያ ሕዝብና በአድናቂዎቹ ፊት ቀርቦ በአደባባይ ይቅርታን ሲለምን ማየት እጅግ ልብ የሚነካና የሚያሳዝን ትዕይንት ነው። ይህ ግን በዚህ ብቻ አላበቃም። ወደዚህ አይነት ልምምድ የገባበትን አጋጣሚም ልብ የሚሰብርና ፍጹም ያልተጠበቀ አጋጣሚ እንደነበረ በይፋ ገልጿል። እንዲህ ነው ብሎ እዚህ ላይ መናገር ባያስፈልግም ነገር ግን እጅግ አሳዛኝ አጋጣሚ ወደዚህ ልምምድ እንደከተተው የገለጸ እግዚአብሔር እንደማረው ሕክምና ላይ እንደቆየ ብዙ ስቃይ እንዳሳለፈ በፌስቡክ ገጹም በሌላም ሚዲያ እንደዚሁ ቀርቦ ነበረ። የደረሰበትን ያለፈበትን የተወሰነ ደረጃ ገልጾ ግን ወደፊት ብዙ ምለው ነገር አለኝ ጠብቁኝ ብሎ ነበረ የገለጸው። ከዛ በኋላ ግን ማምሻውን በሸገር ኢንፎ የቀረበው ዜና ደግሞ እጅግ በጣም ሁላችንም ልባችን የነካ ጉዳይ ነበረ። ታስታውሱ እንደሆነ ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ከወራት በፊት እንግዲህ ኢትዮጵያን ከባህላችን ባፈነገጠ ሁኔታ በማይሆን ሁኔታ ውስጥ መገኘቱን ተገልጾ ሶፎንያስ ይቅርታ በጠየቀበት ማግስት ጥፋቱን አምኖ ወደ እግዚአብሔር ወድና ወደ ወንድሞቹ ሲመለስ ለምን ይቅር ይባላል ብሎ ድንጋይ ለማንሳት መቸኮል የክፋት ሁሉ ክፋት ነው። መጽሐፍ ቅዱስ እግዚአብሔር ሰውን እንዴት ባለ ታላቅ ፍቅርና ምሕረት እንደሚቀበል በግልጽ ያስተምረናል። እግዚአብሔር አምላክ የሰውን ኃጢአት አይቶ ፈጽሞ ፊቱን አያዞርም። ሰው በበደሉ ምክንያት በአደባባይ ተዋርዶ በሰዎች ተገፍቶና ተጠልቶ ወደ እርሱ ሲጮህ እግዚአብሔር በፍቅር እቅፍ ይቀበለዋል። በሉቃስ ወንጌል ምዕራፍ 15 ላይ የተጠቀሰው የጠፋው ልጅ ታሪክ ለዚህ ትልቅ ማሳያ ነው። ያ ልጅ የአባቱን ገንዘብ በከንቱ አጥፍቶ ተርቦና ተዋርዶ ወደ አባቱ ቤት ሲመለስ አባቱ ከሩቅ አይቶት አዘነለት። ሮጦም አንገቱን አቅፎ ሳሙ እንጂ አልገፋውም፣
አላዋረደውም። ስለዚህ እኛ ሰዎች ማን ሆነን ነው በወንድማችን ላይ የምንፈርደው? ነገር ግን ኃጢአት ማለት ከኛ የሚጠበቅ ቢሆንም ነገር ግን ደግሞ ኃጢአቱን ተናዞ በእግዚአብሔር ዘንድ ይቅርታን እንዲጠይቅና ወደ ቀደመ ህይወቱ እንዲመለስ ግን ሁላችንም ልንደግፈው ይገባል። ዛሬም ሶፎንያስ በድያለው፣ አንገት አስደፍቻለሁ፣ እባካችሁ በእግዚአብሔር ስም ይቅር በሉኝ እያለ እየለመነ ባለበት ሰዓት እኛ ፍጹም ያልሆንን ኃጢአተኞች ድንጋይ ልናነሳበት አይገባም። ይልቁኑ እንደ እግዚአብሔር ቃል ምህረትን ልናደርግለት ካለበት የስነ ልቦና ስብራት አገግሞ ወደ ቀድሞ ማህበራዊ ህይወቱ እንዲመለስ በፍቅርና በጸሎት ልንደግፈው ይገባል። እንግዲህ ሶፎንያስ ደግሞ በአሁን ሰዓት በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ ነው የሚገኘው። ካባ ልብሷቸው ባንዴ ውልቅልቅ ብለው ወዳድቀዋልና እውነት ነው። በልጅ መፈተን ከባድ ነው። ትላንትና በሆነው ነገር ማለት ነው። እግዚአብሔር ይመስገን ተኝቼ አንግቼዋለሁኝ። ልጅ በሚውልበት ወላጅ አይውልም። ወላጅንም አብሮ መቀጥቀጥ ግፍ ነው። ሁሉም ቤት ይደርሳል አይደርስም አይደለም፣ ሊደርስ ይችላል። ስለዚህ ሰው ላይ መፍረድ ጥሩ አይደለም። አሁንስ ይወጣ ይሆን? ህክምናውን ሳያገኝ ድንገት ይመጣብንም ቢሆን የሚል ስጋት አላቸው። ይቅርታ ጠይቋል ተብሎ የተለጠፈው ፎቶ እና ዛሬ ሶፊ ያለበት ነገር ይለያይ። ቤተሰቡ ጠቅላላ ለምንድን ነው እንዲያገለው የሆነው? እኔንም እንዳደርሺ በፍጹም እንዳትመጪ ነው የተባልኩት። ወልዳችሁ አግኙት እንዳንል ክፉ ነው። ወልደህው የሚባል አይደል። ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ። ጋዜጠኛ ሶፎንያስ ዋሲሁን እጅግ በአሳዛኝ ሁኔታ ላይ የሚገኝ ሲሆን እንደገለጸው ሰውነቱ ቀንሶ በህመም ላይ እንደሚገኝና ባካችሁ ኢትዮጵያውያን ድረሱልኝ የሚል መልእክትንም ጭምር እያጋራ ይገኛል። ግን በመጨረሻም ለዚህ ወንድማችን ልንጸልይለት ይገባል። በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉቱን ማርኬታችሁን አስደፍጫችኋለሁ። እንግዲህ እንደተመለከታችሁት ነው። በእውነት እጅግ ያሳዝናል። ጋዜጠኛ ሶፎንያስ ዋሲሁን አሁን ያለበት እንግዲህ ሁኔታ በእውነት እጅግ የሚያሳዝን ነው። እሱም እንደተናገረው ሰውነቱ 20 ኪሎ ያህል ቀንሶ በከባድ የጤና ችግር ላይ እንደሚገኝ ኢትዮጵያውያን ድረሱልኝ የሚል ድምጽንም አሰምቷል። ከዚህ ባሻገር ደግሞ እንዳልናችሁ በከባድ ፍርሃት ውስጥ እንዳለም የሚያሳየው ነገር ጤና ይስጥህ፣ ፍሬ ይስጥህ፣ አብዝቶ ይስጥህ የኔ ልጅ፣ አይዞህ የሚል ልጅ ይስጥህ። አሜን። ሰው ጋር መጋጨት ጀመርኩ። ከራሴ ጋር ለግባባም የሆነ ሰዓት እንደው 24 ሰዓት ምን እንዳረኩ በህይወቴ አላስታውስ። የመጨረሻዎቹ ደቂቃዎች ማለት ምን ውስጥ እንዳለው አላውቅም ነበር። ኢቭን የእንቅልፍ መድኃኒት ውጪ ራሱ ሄጄ ነበር። የሆነ ቦታ የለምለም ኮንሰርት ነበር። መምራት አልቻልኩም። እኔ ፕሮግራሙን ሌላ ሰው እንዲመራ አደረግ ነው። ግን አስቸጋሪ ጊዜ ነበር ያሳለፍኩት። አሁን ግን ደህና ነኝ። ራሴን ባቡል ኸይር የበጎ አድራጎት ድርጅት እዛ ተኝቼ ተገኘሁ። ስነቃ ማለት ነው እንዴት አድርጌ እንደሄድኩ አላውቅም። የራይድ አልከፍልም ነበር። እሄዳለሁ፣ ከራይድ ወርዳለሁ፣ ገባለሁ የፈለኩበት ቦታ። ለምን እነሱም እንደማያጠይቁኝ አላውቅም። ታስሬ ወደ ጸበል በብረት በሰንሰለት ባድ ጊዜ ነው። አሁን ስናወራው አልፎ ቀላል ይመስላል።